ዛሬ ላይ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጣሪ የሆኑና ስኬታማ የሚባሉ እንደ ጉግል፣ አፕል እና ኦፕንኤአይ ያሉ የቴክኖሎጂ ተቋማት በአንድ ወቅት ላይ መነሻቸው ስታርታፕ ነበረ። የኤአይ ስታርታፕ ማዕከል ስታርታፖች በስራ ሂደት ውስጥና በስራ ፈጠራ ውስጥ የሚያጋጥሟቸውን ዘርፈ ብዙ ችግሮች ለመቅረፍና የሚያስፈልጋቸውን ድጋፍ ለመስጠት ታስቦ ተቋቁሞ ወደ ስራ የገባ ማዕከል ነው። ዛሬ በዚህ ማዕከል ተገኝተን የማዕከሉን አጠቃላይ የስራ እንቅስቃሴ እንጎበኛለን። ሰላም፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው? ዛሬ በስታርታፕ ማዕከል ተገኝተን የማዕከሉን የስራ እንቅስቃሴ ለመጎብኘት ነው የመጣሁትና እስኪ ራስህን አስተዋውቅና ስለ ማዕከሉ ደግሞ የስራ እንቅስቃሴ ትነግረኛለህ። እንኳን ደህና መጣሽ። በላቸው እባላለሁ። በኤአይ ስታርታፕ ሴንተር ውስጥ ቲም ሊደር ነኝ። አጠቃላይ የኤአይ ስታርታፖችን እንቅስቃሴ ኮኦርዲኔት አደርጋለሁ። ይህንን ማዕከል ለምን ማቋቋም አስፈለገ? ዓላማውስ ምንድነው የሚለውን ነገር እስኪ የተወሰነ ነገር አብራራልኝ። እሺ፣ ይሄ ስታርታፕ አሁን የምንገኘው G+5 ቢልዲንግ ሙሉ ለሙሉ ለስታርታፕ ኤአይ ስታርታፖች ዴዲኬት የተደረገ ነው። ሙሉ ለሙሉ ኤአይ ቤዝድ የሆነ ፕሮዳክት ያላቸው ኮንሴፕት ያላቸው እንደገና ፕሮዳክታቸውን ወደ ማርኬት ያወጡ ስታርታፖች የሚገኙበት ቢልዲንግ ነው። ዓላማው ምንድነው? ተቋሙ እየሰራው ካለ የኤአይ ፕሮዳክቶች ምርምሮች በተጨማሪ እንደ ሀገርም ያለውን የዲጂታል ኢኮኖሚ ኢኔብለርስ ተብለው አንድ ከሚጠሩት ስታርታፖች ናቸው ማለት ነው። እንደ ኤአይ ስታርታፖች የነሱ ፕሮዳክት የነሱ ወደ ካምፓኒነት ተቀይሮ ማርኬቱን ኢንፍሉዌንስ ማድረግ በዓለም አቀፍም ተወዳዳሪ መሆናቸው ትልቅ ኢምፓክት ይፈጥራል ማለት ነው። ምን አይነት ቅድመ ሁኔታዎችን ወይም ደግሞ በምን አይነት መስፈርቶች መለመላችኋቸው? እስኪ እሱን ደግሞ ትንሽ አብራራልኝ። ያላቸው ስታርታፕ አይዲያ ፕሮብሌም ሶልቪንግ ነው። እንደ ሀገር ያሉ ናሽናል ኪ ፕራዮሪቲዎች ጋር እንዴት አላይን ያደርጋሉ? ደግሞ ኢኖቬቲቭ መሆናቸው ስኬሌብል ዋን ታይም ተከስተው አንድ ጊዜ ብቻ አይተናቸው የሚጠፉ መሆን የለባቸው። እያደጉ ከአዲስ አበባ ወደ ኢትዮጵያ እንደገና ግሎባሊ እየተስፋፉ ሊሄዱ የሚችሉ ስኬሌብል የሆኑ ኢኖቬቲቭ መሆን አለባቸው። ፕሮብሌም ቱ ሶሉሽን ፊት የሚባላል እሱ ቼክ ይደረጋል። እያንዳንዳቸው ደግሞ በሶስት ስቴጅ ነው እኛ ጋር ያሉት። አይዲያ ስቴጅ አሉ፣ ሚኒመም ቪያብል ወይም ደግሞ በምስለ ምርት ደረጃ አምርተው በኮንሴፕት ቫሊዴት አድርገውበት ሪሰርች የሰሩበት አሉ። እንደገና ፋይናሊ ደግሞ ላውንች አድርገው ገበያ ላይ ያሉ አሉ። በተወሰነ ግን ማርኬት ላይ ብዙም ፕሮግረስ ያላሳዩ ናቸው። እነዚህ ሶስቱን ስቴጆች የተለያየ አይነት ክራይቴሪያ ነው የሚኖራቸው። እንደምትመለከተው ያው በክቡር ጠቅላይ ሚኒስትሩ ኢኒሺዬቲቭ ነው በዋነኛነት የስታርታፕ ማዕከል የተቋቋመው። በፈረንሳይ ሀገር ፈረንሳይ ፓሪስ ላይ ስቴሽን ኤፍ የሚባል በጣም ትልቅ ግሎባል ኤአይ ስታርታፕ ማዕከል አለ። ያንን ሜንሊ እንደ ኢኒሺዬቲቭ በመጠቀም ነው ሙሉ ለሙሉ ይሄ ስታርታፕ ማዕከል የተቋቋመው ማለት ነው። ይሄ አሁን የምንገኘው የመጀመሪያው ፍሎር ነው። ወርኪንግ ስፔሳቸው ይሄንን ይመስላል። ያው እዚህ ጋር እንደምትመለከቱው ኮፊ ኮርነር አላቸው። ራሳቸውን ነው ሰርቭ የሚያደርጉት። በስራ መሀል እረፍት መውሰድ ቢፈልጉ ማለት ነው። ኤኒ ታይም ቡና ማፍላት ራሳቸውን ሰርቭ ማድረግ ቢኖርባቸው ቡና አፍልተው ከጓደኞቻቸው ጋር ዲስከስ እያደረጉ ዲስከሽን ኮርነር ነው ይሄኛው። ራሳቸው ማስተናገድ ይችላሉ ማለት ነው። አጠቃላይ ፍሎራችን የመጀመሪያው ፍሎር ነው ይሄኛው። ከአምስቱ ትሬኒንግ ሩሞችም አሉት። ሜንሊ ይሄኛው አይዲያ ስቴጅ ላይ ላሉ ዴዲኬት የተደረገ ነው። እዚህ ጋር የምታዩ ደግሞ ሚቲንግ ሩማቸው ነው ማለት ነው። በየጊዜው የደረሱበትን ኢቫሉዌት ያደርጋሉ። ኢቫሉዌት ሲያደርጉ በዲስከሽን ይኖራቸዋል በቲም በስታርታፕ። ለምሳሌ አንዱ ስታርታፕ ኤክስ የተባለ ስታርታፕ አንድ ጊዜ ኢቫሉዌት አድርጎ ፕሮዳክታቸውን እንትን ማድረግ ይችላሉ። ይሄ እንደምታዩ ሻዶ ማድረግ ሲፈልጉና ኤክስተርናሊ እንዳይረበሹ ማድረግ ከፈለጉ ሻዶ አድርገው ትራንስፓረንት እንዳይሆን አድርገው ፕሮዳክታቸውን ዲስፕሌይ አድርገው ኢቫሉዌት መደራረግ ይችላሉ። የኛም ቴክኒካል ቲሞች የኛ ኮች ሜንተሮች ራሱ እነሱ የሚያገኙት እዚች ሩም ላይ ነው ማለት ነው። ዊክሊ ኢቫሉዌሽን ይኖራቸዋል ማለት ነው። ይሄ ፎም ቡዝ ነው። ፎም ቡዝ ለአንድ ሰው ስልክ ማውራት ሩቅ መሄድ ሳያስፈልገው
እዚሁ ስልክ ማውራት ይችላል። ዙም ሚቲንግ ቢኖርባቸው ሪሞትሊ ዲስከስ ማድረግ የሚፈልጉት ለአንድ ሰው አቴ ታይም አንድ ሰው ነው የሚችለው ማለት ነው። በአጠቃላይ አሁን ይሄ ስታርታፕ ምን አይነት ኢንፍራስትራክቸሮችን እና ሰርቪሶችን አቅርቧል ማለት እንችላለን? ከዳታ አኳያ ሊሆን ይችላል፣ ትስስር ከመፍጠር አኳያ ሊሆን ይችላል። ምን አይነት ኢንፍራስትራክቸሮችን አቅርቧል? እስኪ እሱን ደግሞ ዲቴይል። ኢንፍራስትራክቸር ሜንሊ አሁን የክላውድ እና ሰርቨር በነፃ ነው ፕሮቫይድ የሚደረጉት። ያው እንደምታውቂው በጣም ኤክስፔንሲቭ የሆነ ነው። ላይክ አፎርድ ማድረግ ምናልባት ሊከብድ የሚችል ነው። ኤአይ ላይ የሚሰሩት ደግሞ ትላልቅ ሞዴል ረን ማድረግ የሚያስችል ክላውድ ሰርቪስ ያስፈልጋቸዋል። ሶ ያንን የኛ ሰርቨር ላይ ዲፕሎይ እንዲያደርጉ በነፃ ነው ፕሮቫይድ የምናደርጋቸው። ከዛ በተጨማሪ ይህን የመሰለ ወርኪንግ ስፔስም ያው ፉሊ በነፃ ነው ማለት ነው። ዲስከስ ማድረግም እረፍት ማድረግ ከፈለጉ ደግሞ ያኛው የእረፍት ቦታቸው ነው ማለት ነው። ሶ አረፍ ብለው ዲስከስ ማድረግ የሚፈልጉት ሀሳብ ቢኖር ዲስከስ ማድረግ ይችላሉ ማለት ነው። ሶ ይሄንን ይመስላል አጠቃላይ የመጀመሪያ ፍሎር። ብዙ ነገሮች ሲሚላሪቲ ያላቸው። አሁን ደግሞ በስታርታፕ ማዕከሉ ከታቀፉ ስታርታፖች መካከል የተወሰኑትን አናግሬ በስታርታፕ ማዕከሉ ምን አይነት አገልግሎት እያገኙ ነው የሚለውን ከራሳቸው አንደበት አስተዋውቃቸዋለሁ። ሰላም፣ እንዴት ነህ? ሰላም ነው። ሰላም ነሽ? አለን። እስኪ ራስን አስተዋውቅልን። አረፍ በል እባክህ። እሺ፣ ብሩክ ገብረየስ እባላለሁ። እዚህ የመጣሁት በሰው የሚባል የጆብ ቴክ ፕላትፎርም ይዤ ነው። ጆብ ቴክ ፕላትፎርም ሰራተኛና አሰሪን ከስራ ቅጥር ጋር የተገናኘ ከኤጀንሲ እንዲሁም ከምዘና ጋር የተገናኙ ስራዎችን በኤአይ ፓወር ተደርጎ ዘመናዊ በሆነ ሁኔታ ስራ አጥነትን ለመቅረፍ አዳዲስ ስራ ለመፍጠር በሚያስችል ሁኔታ ተዘጋጅቶ የቀረበ ነው። አሁን ያለንበት ስቴጅ ኤምቪፒ ነው። ወደ ስራ የመግባት ጫፍ ላይ ደርሷል ማለት ነው። በዚህ ማዕከል እንግዲህ የተለያዩ አገልግሎቶች እንደሚሰጡ ቅድምም በነበረኝ ቆይታ ማወቅ ችያለሁ። እናንተ እዚህ በመምጣታችሁ ምን አይነት አድቫንቴጅ ያገኛችሁ፣ በስታርታፑ ምን አይነት ሰርቪሶችን እያገኛችሁ ነው የሚለውን እስኪ ንገረኝ። ቢሮ አንድ ነገር ነው ማለት ለብዙ ነገር ያው ቢሮ ያስፈልጋል። ከዛ ውጭ ደግሞ የተለያዩ ኢንፍራስትራክቸሮች ውጭ ከኪሴ አውጥቼ ልክፈል ብቲ በብዙ 100 ሺህ ብሮች መቆጠር ሊሆን ይችላል። እሱ ፕሮቫይድ ተደርጎ በትልቁ ደግሞ እንደ ተቋም እንደ አንድ መንግስት የሚያስተዳድረው ተቋም የምንፈልጋቸው የተለያዩ ድጋፎችን ለማግኘት ያግዘናል ብለን ቀጣይ ላውንች ስናደርግ ደግሞ የተለያዩ ፋይናንሻል አክሰሶችም እንድናገኝ ያስችለናል ብለን የመጣ ነው። እስካሁን ባለው እንግዲህ ጥሩ ነው። አስፈላጊ ስልጠናዎችም የተለያዩ ነገሮችም እንደዚሁ እየቀረቡ እየወሰደ ነው። አጠቃላይ የስታርታፕ ኢኮሲስተም ውስጥ ያለውን ቻሌንጆች ታውቁታላችሁ ብዬ አስባለሁ። እነዛን ቻሌንጆች ለማለፍ እንደዚህ እንደ ኤአይ ስታርታፕ አይነት ማዕከላት በተለይ ይሄ ስፔሲፊካሊ ይሄ የኤአይ ማዕከል ለኢኮሲስተሙ ምን አይነት ጠቀሜታ አለው ብለህ ታስባለህ? እንደ ስታርታፕ እኔ ጌም ሽፍተር ነው ብዬ አስባለሁ። ምክንያቱም እኔና ጓደኞቼ ወይ የሆነ ስታርታፕን የምናይበት አንግል የሆነ ቦታ የሆነ ቤታችን የሆነች ክላስ ላይ ቁጭ ብለን የውጭውን እንትን ነው እንጂ የምንጠብቀው የምንፈልገው የነበረው ሀገር ውስጥ እንዲህ አይነት ነገር ይፈጠራል ብለን እንትን አንልም። ዝግጅታችንም በዛ ሌቭል አይደለም እና ግን ከቅርብ ጊዜ በኋላ የስታርታፕ ኢኮሲስተሙ እየተቀየረ ሀገራችን ላይ አዳፕት እየተደረገ መምጣቱ ለኛ እንድንወጣ ከቤታችን እንድንወጣ ማርኬቱን በደንብ ከኛ ከሲኒየሮቻችን እንድንማር ብዙ ነገሮችን እንትን አድርጎናል። እንዲህ አይነት ደግሞ ኢንኩቤሽን ቦታዎች ኤሪያዎች ለኛ ሀሳባችን እንድናወጣ እንድናሳድግ ከዛ ደግሞ ወደ ማርኬት እንድናወጣ ይረዱናል ማለት ነው። ከዚህ በፊት ፍሪላንሰሮች ነን አብዛኞቻችን እና እዚህ መጥተን አሴ ካምፓኒ እንድናስብ ተደርጓል እና ያ ጥቅሞቹ። በጣም አመሰግናለሁ። መልካም እድል ብያለሁ። መልካም። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንግዲህ የዲጂታላይዜሽን ጉዞ ለማሳካት የግሉንና የመንግስቱን ዘርፍ በማስተባበር እዚህ ማዕከል ውስጥ ዛሬ ስንመለከት እንደነበረው የተሻለ ስራ እንዲሰራ የበኩሉን ድርሻ እየተወጣ እንደሚገኝ በዛሬው ውሏችን ተመልክተናል። በጣም አመሰግናለሁ ስለተመከታተላችሁን። መልካም ቆይታ።